ጋር ያለው ቪዲዮ ጠፍቷል። ምን አጠፉ? ማንም ያስጠፋ ሰዎች ነው ይላሉ። ከፈለገ ብርቅ ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ በነ ሳሚና በሙ እየተፈጠረ ያለውን ነገር ሁላችሁም ታዩታላችሁ። በብዛት ደግሞ እኔ እነሱ ጋር እየተገኘው እንዳልሆንኩ ነው እየተረዳችሁ ያላችሁት ብዙ ሰዎች ማለት ነው። ግን ደግሞ አይደለም፣ የግድ ካሜራ ላይ መውጣት ሳይጠበቅብኝ ከኋላ የምችለውን ነገር ሁሉ ለማድረግ እየሞከርኩኝ ነበረ። ምክንያቱም የሁላችንም ችግር ስለሆነ የሳሚ ችግር የኔም ችግር ስለሆነ ማለት ነውና ዛሬ በእርግጥ በጣም ማለት የሆነ ከባድ ነገር ስላጋጠመኝ የመጣሁት ግዴታ ማለት ነው፣ ግድ ስለሆነብኝ ነውና እንግዲህ ብዙ ደረጃ ደርሰው ብዙ ነገር አልፈው ከብዙ ሲቃይ በኋላ ወደ መስማማት ደረሱ ብዬ ደስ ብሎኝ ሳልጨርስ እንግዲህ እንዳያችሁት መያዣ ተብሎ ቪዲዮ ተቀርጾ ነበር። ያ ሴጣን የሆነ ሰውዬ ማለት ነውና ቪዲዮ ቀርጸ ነው ነበር፣ በገዛ እጄ ነበር የቀረጽኩት። ከዛ ተቀርጾ እኔ ጋም ተቀምጦ ነበር። ብዙ ሰው ጋር ነው የተቀመጠው። ምክንያቱም አንድ ሰው ጋር ከሆነ ስለማይታወቅ ብዙ ሰው ጋር ነበር የተደረገው ቪዲዮ የተቀረጸው ቪዲዮ ማለት ነው። ከነሱም ሰውዬ መካከል እንግዲህ አንዱ እኔ ጋር ተቀምጦ ነበር ቪዲዮ ማለት ነው። ስለዚህ ያው ግን ደግሞ አንድ ከባድ ችግር ተፈጠረ ዛሬ ማለት ነው። እንግዲህ የሱ ቪዲዮ ጠፋ ማለት የተቀረጸውን ቪዲዮ አስጠፋ ማለት እሱ ነፃ ወጣ ማለት ነው። የልቡን ማድረግ ይችላል። የምትድንበት እድል በጣም ጠባብ ነው የሚሆነው ማለት ነው። ስለዚህ ዛሬ የተፈጠረ ችግር አለ። በጣም ስለጨነቀኝና ስለፈራው ነው ሳሚ ጋር የመጣሁት ማለት ነው። ምንም አማራጭ ስለሌለኝ እሱ ጋር መነግረው ነገር አለ። እንግዲህ እሺ የሚለኝ ከሆነ እሺ ይለኛል። ብቻ ዞሮ አንድ ችግር ስለተፈጠረ ለሱ ማሳወቅ ግድ ስለሚለኝ ነው የመጣሁት ማለት ነውና በጣም ነው የሚከብደው። በጣም ማለት ብቻ ለሳሚ ነግረዋለሁ። ከዛ ምን እንደሚል አላውቅም። ምን እንደሚያደርግም እሺ ቢለኝ ደስ ይለኛል። ምክንያቱም በጣም ችግር እየመጣብን የባሰ ሌላ ጣጣ ይዞብን እየመጣ ስለሆነ ለሱ ነግረዋለሁኝ። እሱ የሚለውን ደግሞ ሰምቼ ያው የሚወሰነው ነገር ይወሰናል። ማለት እዚህ ነገር ውስጥ ገብቻለሁ ኦሬዲ ማለት መግባት አለመግባትም አልችልም፣ ግዴታዬ ስለሆነ ገብቼበታለሁ ጉዳይ ውስጥና ግን ደግሞ ለኔ ተነገረኝ ሳሚ ያልሰማው ትልቅ የሆነ አንድ ችግር አለ፣ አንድ ሚስጥር ስላለ እሱን ለሳሚ ያሳውቀዋለሁ። እንግዲህ ትልቅ ውሳኔ መወሰን አለብን፣ ግዴታ ነው። ካልወሰንን ግን ሌላ አሁንም ማንወጣው ችግር ውስጥ ልንገባ ስለምንችል ያንን ነገር እንደ መፍትሄ ብሎ ነው የተነገረኝ። ግን ደግሞ ለሳሚ ያው አላቅም፣ ነግረዋለሁ ምን ሊሆን እንደሚችል ምን እንደሚለኝ ሳሚን አላቅም። ከሱ ሰማለሁ ብቻ እንጂ በጣም ነው የሚያስፈራው፣ በጣም ማለት ነውና አንዳንድ ሰዎች ደግሞ አላችሁ ጠፍተሃል ወይንም ደግሞ ይሄ ምንድነው ከወንድም ጎን አትቆምም ወይ የምትሉኝ ሰዎች አላችሁ። ቆም ያለው አለሁኝ ማለት አለው በተቻለኝ አቅም። ግን ደግሞ እንደ ልፋታችን ወይ ደግሞ እንደ ምኞታችን እየተሳካልን ስላልሆነ ነው እንጂ ያልሞከርነው ነገር የለም። በአቅሜ ያልሞከርኩት ነገር አልነበረም። ያልጠበቅኩት ዱብዳ ስለደረሰብኝ ለሳሚ ማሳወቅ ግዴታ ነው። ከደበቅኩት ድንገት ያልሆነ ችግር ውስጥ ልንገባ ስለምንችል ለሳሚ ማሳወቅ ግድ ስለሆነብኝ ነው የመጣሁት ማለት ነው። እሱም ምን እንደሚል እንግዲህ አላቅም፣ እግዚአብሔር ይወቅ። ይህንን መፍትሄ ማለት በጣም በህይወቴ ላይ የመጣብኝ ነገር ስለሆነ ነው የግድ ለሱ ደግሞ የፈጠነ ማሳወቅ አለብኝ፣ ግዴታ ነው። ካልሆነ ግን የባሰ ሌላ ችግር ውስጥ ነው የምገባው። ሰላም ምን ሆነሽ ነው እንደዚህ የምትለው? ደግሞ ህፃኑ እያለቀሰ ነው። ምንድን ነው ብቻሽን ነሽ እንዳለሽ? አትቀልጂ። ሳሚ ፈልጌው ነው። ምን የተፈጠረ ነገር ስላለ ሳሚ ጠይቃለሁ። የለም ምን ተፈጠረ? ምንድን ነው እሱ? ሴትዮ ጤነኛ ነሽ? ወንድሜ እኮ ነው እየጠራ ያለው። ጥሪልኝ። የተፈጠረ ችግር አለ? የለም ምንድን ነው የምትለው? ላወራ ፈልጋለሁ። ሌላ ሰው የጠራሽ መሰለሽ እንዴ? ወንድሙ እኮ ነው የጅና አንተ። የለም ጭራሽ ተመነግኛለህ እንዴ? ስነ ስርዓት እሺ፣ በስነ ስርዓት አናግረኝ።
በስነ ስርዓት እኮ እያወራሁሽ ነው ያለሁት። ሂጂና ጥሪልኝ። አትጨጉኝ ደግሞ ራስህ ነው የሚያደርገው። ያንቺ አንድ ቀን እንኳን ተረጋግተሽ ለማውራት ምንድን ነው እሱ? ምን አቀርታለህ? ዝም ዝም እያለ ምን ነው እያለ ነው የለም ሰማተኛ ነሽ ሰው ነሽ አንቺ እያለ ነው ለምንድን ነው የለም ምን አቀርታለህ? ባታ ልገለኝ እንዴ ልገለኝ ነው ጠላት መሰልኩሽ እንዴ? ወንድም እኮ ነኝ። ምን አይነት አስተሳሰብ ነው ያላት? ሲጀመር ችግር ውስጥ ነኝ እያልኳት ጥሪልኝ አልኳት። አልጠራም የለም ብላ እንትን ትለኛለች። ጤነኛ ነሽ? ጤነኛ ነሽ? እንዴትም ባላናግርሽ እኔ የደረሰብኝ ታውቂያለሽ። ተረጋግቼ ላላውራሽ ይችላል። ወንድሜ ሲጠራኝ መስማት አለብሽ። ኦኬ መጥራት አለብሽ። እሱ ሳልገር እኮ በቃው በይቆልን ያማ ያደ ማሰለኝሽ ምንድን ነው እሱ? አንተ ምን ሆነ ነው ብቻው ሰጣት ግቢ። እሱ ብቻውን ነው ላውራው ፈልገው። ኧረ አንቺ ሴትዮ ቤት ውስጥ የመጣውን ሰው ሁላ አትብሊ። እንደውሻ እንደ ሴጣን አትቀበይ። አንዳንድ ቀን ሰው መሆን ሞክሪ። ሰው ለመሆን ሞክሪ። ሰው ነኝ። ሂጂ ግቢ። እሺ ብቻውን ላውራ። ማውራት አይችልም ወንድሜ? እችላለሁ እኮ ግቢልኝ። ጆሮ እኮ አላስኩም። ማውራት አይደለም ያንተ ጋር ካላሰብኩም ማውራት እችላለሁ። እኔ ጊዜ የለኝም። የሆነ ችግር ተፈጥሯል። ላውራ ፈልጋለሁ። ስለዚህ እሺ ብላችሁ አይደለም ሚስጥር። አንቺ ሚስጥር ነው አልኩሽ እኮ። አሰማን ሚስጥር ካለ አራም ሚስጥራችሁ ይውጣ እኮ። ሚስጥራችሁ አይወጣም። ሚስጥራችሁ ወሬኛ ይጥቶ ምን ሆነ ነው አንተ? ምንድን ነው እሱ? ምን ሆነ ነው? አሻም እንዴ እዛናችሁ ወደ ጻድቃን ስታው ደግሞ ምንድነው? ዝም ብለሽ አፍሽን አትፈጪ። ጆሮስ ብቻ ተፈራው ነው አልኩሽ እኮ። ግቢ እዛውኝ በቃ ሰማራው እዛውኝ ያማል። ምንድን ነው? በእናትህ አሁን ሌላ ችግር ተፈጥሯል። የምን ችግር ነው የሚፈጠረው? አይናገርም እንዴ ሰውዬ? ምንድን ነው ሲሆናችሁ የሆንከው ነገር አለ? አዎ አለ። ስለዚህ የግድ ቶሎ የሆነ ውሳኔ መወሰን አለብን። የምን ውሳኔ መወሰን? በምን ጉዳይ እኮ ችግር ውስጥ ገብተናል። አሁን ነገሮች ጥሩ እየሄዱ እኮ ነው እኮ። ጥሩ እየሄዱ ነበር ብለን አስበናል። አንተ ባሰብከውና በወሰንከው ውሳኔ ባሰብከው መንገድ እኮ ባሰብከው መንገድ እኮ አሪፍ እየሄደ ነበር ምናምን ብላችሁኝ እኮ መጥቶ አየነው እኮ መጣ እና አሁን ምን እንትን ብለህ ነው ሌላ ነገር የምትፈጥረው? እኮ መምጣት መጥቷል እኮ እየተሳካልን ነበር። አሁን ግን ደግሞ ሌላ ነገር ተፈጥሯል እያልኩ እኮ ነው። የምን ነገር ነው የሚፈጠረው? ያማል እንዴ? የምን ነገር ነው የሚፈጠረው? ፍቅር ውስጥ ይገኝ ሰውቶን እንጂ ያቺ ሴጣን ግን እንዳሰማ ምንድነው ሲሆን ችግር አለ። ግቢ ተባልሽ እኮ አንቺ ግቢ ተባል። ወይኔ መረበላሽ ልክ እንዴ አስገባት። እሷ ባለችበት ልነግራችንም በእናትህ ጊዜ ግቢና እዛውኛ አንዴ ላውራው ትንሽ ጊዜ ስጨናኝ አሰሚም እንዴ እዚሁ አታወራውም አንተ? ምንድነው እሱ? አወራለሁ። እሷን አላም ምን ይዘህ ነው የመጣኸው? ምንድነው እሱ? አረኛ ምልክ ይጽፋ ምንድነው ይዘህ የመጣኸው? አይዳግም ጅንኩርኩር ምትለው ተረጋጋ። እሷ እያለች እኮ ማውራት ትችላለህ። አንቺም እሷ ከሰማኝ ምን ልታቀብለው እንደምችል አይታወቅም። ገብቶሃል አይደል? ለዛ ሴጣን ነው። ሴጣን እኮ በቁጥጥራችን ስር ነው። የራቁት ቪዲዮ ያስንበታል። በእናትህ እሷን አስገባትና ላውራ። አንቺ ግቢ በቃ ትንሽ ጊዜ ስጭና አውራ። ችግር የለው። ምንም አታመጣ። ምን ያውቃታል? ምንም አታመጣ። የምትገናኝበትም ነገር የለም። በስልክ ስልኳም ሁሉም ነገር እኛ ጋር ነው ያለው። ነጥቀናት የለን። ምን ሆነ ነው ኮን አይደለም ልነግረው ትችላለህ። ምን ነው የምትነግረው? ምንድነው እሱ? ያለ ችግር የተፈጠረ ነገር ችግር አለ። ችግር ባይኖር እኔ እንደዚህ መጥቼ ባታለሁ። ሲጀምር ምን ሆነ ነው የፈራው? የተንቦቆቦቆ ለማንኛውም ከዚህ ቤት መውጣት አለብን። በቃ ከዚህ ይሄን ቤት መልቀቅ አለብን። አድራሻ መቀየር አለብን። ያለን አማራጭ እሱ ብቻ ስለሆነ ቤት መቀየር አለብን። በቃ ለምንድን ነው የምቀይረው? ቤቴን ትቼለም እንደሚሄድ ዝም ብዬ ማንም ነው እንደሚፈነቀለኝ ነገሮች አንተ እንዳሰብካቸውና አንተ እንደሳልካቸው ይሄዱ አይደለም። እኔ ጋር የተፈጠረ ችግር ስላለ ቤቱ መልቀቅ አለብን። ይዤዋለሁ በቁጥጥሬ። ለአንተ ነው እሱ የተፈጠረ አዲስ ነገር አለ። ዝም በይ አንቺ ዝም በይ። አይመለከትሽም።
ምንድነው አዲስ ነገሩን ንገረና ያሟንዴ አይ ሰብሮ እኔ ቤት እኮ ስንት ሰው ነግሮኛል እኮ ከዚህ በፊትም ቤቱን ቀይር እያመማት እኔ ቤቱን አልቀይርም ጭራሽ የባሰ ነው ያለብን አሁን ግን መቀየር ነው ያለብን ያለን አማራጭ እሱ ነው ቤት መቀየር አለብን ካልሆነ ደግሞ አልቀይርም እኔ አልቀይርም ምን ልሽና ምን ያስፈራል ምን ያንቦቆብቃል የደረሰብህ ነገር አለ ያጋጠመኝ ነገር ታውቂያለሽ ምን ደረሰብህ ያጋጠመኝ ታውቂያለሽ ሳታውቂ ዝም ብለሽ አትነገረኝ የምረዳ ነገር ካለ ንገረኝ እያልኩ እኮ ንገረኝ ምንድነው እኮ ነግረዋለሁ ነኝ አንቺ አላምንሽ እዛው ሆኝና ነግረዋለሁ ዮናስ እኔ አውቃታለሁ እቺን ምንም የምትናገረው ነገር የለም ቤትም እኮ ዝም ብያለሁ ስለጥ ማንንም ሰፈር ውስጥ ይሄን ከሚስጥር ምንም አለ ጣላታችንን ፍለፊት ወተን ከመጋጠም ውጪ እንዳሁኑ ሌላ አማራጭ የለንም እያልኩ ነው ገባ አይደል አቦ የምትናገር ከሆነ ተናገር ምንድነው የገጠመህ አንተ እሱን እኛ ምናዘውን ወይንም ደግሞ እሷ የምትድንበትን መንገድ ገብቷላ የምትድንበትን መንገድ ሳይወድ በግዱ ያሳካልናል የምትለውን ማላፈጥራ ቪዲዮ ተቀርጿል አይደል በዛው ነገር ደግሞ ፈርቶ ተስማምቶልናል እየተስማማ ነው አይደል ገና ወደፊትም ይስማማል ቪዲዮዎቹ ደግሞ ብዙ ሰው ጋር መቀመጥ አለበት ብለ እኔ ጋር ማስቀምጣል አይደል እንዳማራጭ እና እሱ ማያዝ ያክታል ወይስ ከበደክ ደግሞ የተፈጠረው ነገር ያመረ እኔ ጋር ያለው ቪዲዮ ጠፍቷል በቃ ምንድነው ሲያርክ ያለው ታነስ አስጠፉኝ ማንንም ያስጠፋ እሱ ነው ሌላ ማን ሊሆን ይችላል ማን ነው እሱ ማንንም ያስጠፋ ቪዲዮ ምንድነው ያ ሰይጣን ነው ሌላ ማን አለ መቼ ምን ሲያርግ ነው ምን እንዴት አድርጎ ነው የሚያስጠፋ እኮ ነገር ነው እኮ ንገረኝ እኮ ተናገር እዚህ አታቃላ አይሰማም እንዴ ማን ያስጠፋ ታነስኩምና አውራኝ ቆማን ቤት ድረስ መጥቶብኝ ቤት ድረስ የታውቃ ነው ቤት ድረስ የሚመጡት አላውቅም ይሄ ነው እኮ ቤትን ቀይር ያልኩት እኮ ለዚህ ነው ይሄ ሰይጣን የኔን ቤት አይደለም ያንተ ቤት እንዴት አውቆ መጣ ማን የመጣውበትን ያካል እሱ ራሱ ነው ወይስ ሌሎች ሰዎች ነው የላከብኝ እንደሞ ከሱ ነው የተላከው ኧረ ምን ጉድ ነው ሲቃይና ያሳዩኝ ሲቃይ ወይ ደግሞ ተንከፈተ ተላይተው ተከታትሎ የመጡት እኔ አግልሻለሁ ታዲያ ምን አሉ እያልኩ እኮ ነው ተናገር ባክኝ መጀመሪያ አስፈራርተው ቪዲዮ እንዳጠፋ አስገድዱ እሺ አጠፋው እሺ አማራጭ አልነበረኝ እሺ ከዛ በኋላ ማስጠንቀቂያም ሰጡኝ በዛው ምን አይነት ማስጠንቀቂያ ንገረኝ አንተ እኔ ምን ተናገር ባክኝ አትበል እኔ ምን ጎሮሮ ያዘ ነገር አለ እንዴ ያለው ነገር ወይ ያሰብክ ያለውና ያረከ ብቻ ያለው ነገር ሳይሆን ያሰብኩ ላይ ያለው ነገር እንድታቆም ነው ነገረው አስጠንቅቀው ያለው አለበለዚያ ግን ከከባድ ነገር ሊወስዱብ ወይንም እርምጃ ሊወስዱብ እንደሆነ የምን እርምጃ ምን አይነት እርምጃ ሰይጣን ነው በቃ ስለዚህ ሊያስገድለው ላይ ይችላል አሰማም እንዴ ወሬ እየለቃቀማችሁ አታምጡብኝ አድራሻ መቀየር አለ ከፈለገኔ ልሙት በቃ ብርቅ ነው መሞት አትደብው ምንም ማንንም አልፈራም ማንንም አንተ ደግሞ ቤት መተው ምን አርገው ከሄዱሽ መጡ እንዴ የሆነ ነገር ጥቃት አድርሰው እንደሆነ ነገር ወይ አዎ መጡ እንዳለ ለምን አልደወልክልኝ ቪዲዮ አላ ሁለት ሰዎች ማልችላቸው ፊታቸውን እንኳን በደንብ ያላየዋቸውን ሰዎች እንዴት አድርጌ ነው ልደውልላችሁ የምችለው እየደበደቡ ስትንከረፈፍ ነው እንትን ያሉክ ከፋፍሽ ቪዲዮን ተቀብለው ስልክና አጠፉት ሲደበድቡኝ እሺ ምን አማራጭ አለኝ እኔ ቪዲዮ ለምን ጠፋ አይደለም ቪዲዮን አፍቦታል አሁን ስለ ቪዲዮ አይደለም ግን እኔ ግራ የገባኝ እኔ እንዴት አውቀው ቤትህ መጡ እነሱ ናቸው ወይ እሱ ነው ወይ ላጋቸው ወይ ያወሩ መልእክት ይሄንን ነው እርግጠኛ ነኝ እንደዚህ ነው ያወሩ
ወይ ተሳሰ እንዳይሆን በድንጋጤ አስፈራሩ አሽቦ ካልተቀመጠ እንገለዋለን እኮ ነው ያሉት። አንድ እኮ ነገር አይደለም። አንተ እንዴት እያሰብክ ነው ያለው? የሰማኸኝ ነው? ቢያንስ ማለት ነው ቦታችንን ነው አዳምጣቸው እኮ ቢያንስ አድራሻችንን የኔን ቤት ያወቁ ደግሞ ሰው ሊልክብህ ይችላል በየትኛውም ሰዓት። ስለዚህ ቤት እንቀይር። ቢያንስ አድራሻ እንኳን ያለህበትን እንኳን ባያውቁ አንድ ነገር ነው። ቤት መቀየር አለብን። ተረጋግተህ አስብ። ለምን ነው የምቀይረው? ለምን ነው የምቀይረው? አንቺ አይገባሽም እንዴ ነገር? አዎ ቤት መቀየር አለበት። አንቀይረው ነረክ በጓቃ ሽንጣ ምን ትላለህ? እናውጣ አስብበትና ነገ የሆነ ነገር እናደርጋለን። ገባ? ተስማማ? አስብበታለሁ ነው ያልኩት። አትችይ ያለን አማራጭ መቀየር ብቻ ነው። ያቺ ለባክ ነረረ ከዛና በደንብ አስብበትና ነገ አሳውቅ ነው ደረሽ ምናምን የት ነው የምትሄደው? ራስን እዛ መከላከል ካልቻልክ ምን የት ነው የምትሄደው? ውጣ እኔ ፈለኩኝ ቪዲዮ ለማስጠፋት ብቻ ነበር። ተሳደች ጋር ደሪ አረ ናውጣ ውጣ በደንብ አስብበት። በደንብ አስብበት። ተሰከረ ወዲ ውጣ ቅበና በቅበና መግና ተፈ Godana